በዓል እንዴት ነው? ያለ እናትና እናት ስትኖር አከባበር በዓል አንድ ነው? እስቲ ምንድነው ልዩነቱ? ካልዲ እናት ብትኖር ምን የተለየ ነገር አለ? እናት ሳትኖር ምን የተለየ ነገር አለ? እናቴ ስትኖር እኔ ደስ ይለኛል። እኔ እናቴን በጣም እወዳታለሁ። አለ እናቴ አሁን አባቴ እናትም አባትም ሆኖ ያሳድገኛል። ግን ያክስቴ ያጎቴ ልጅ አለችው በቤት እሷ ናት የምትለን የኢድን አሁን እሷ ናት የምትለን። እናቴ ግን ስትኖር በቃ ቤቱ ደስ ይላል። ግን አሁን እናቴ ስትኖር እና ሳትኖር አንድ አይደለም ቤቱ። እናቴ ማልወደው ግን ያመኛል። አንደኛ ጣፋጭ ነገር ዳቦ ቆሎ ጥርስም እኮ ይጨርሳል አይደለም። ጥርስ መጨረስ ሳይሆን ዳቦ ቆሎ ነው ያልወደው እንትን የኮክስ ጣፋጭ ነገር አልወደው። በጣም ጎበዝ። ውድና የተከበራችሁ የዙልፊካር ቲዩብ ተከታታዮች የኢድ ፕሮግራማችን እንደቀጠለ ነው። በቀኝ በኩል የምትመለከቷቸው የመርከዛችን ተማሪዎች ልዩ የዒድ አልአድሃ በዓል እንግዶች ናቸው። ሀፍሳ ሰላም አለይኩም፣ እንዴት ነሽ? ደህና ነሽ? ድምፅሽን ከፍ አድርጊና እነሱ ኡስታዝም እንዲሰማ። በዓል እንዴት ነው? ቆንጆ እያከበርሽ ነው? ማሻአላህ። በጣም አለባበስሽ ሁሉ የበዓል ልብስ አባት ነው የገዛልሽ? አክስትሽ? ማሻአላህ። ያው ትጋብዝሻለች ማለት ነው አክስትሽ። አክስትሽ የት ናት? እዚህ ናት? ባለፈው ነው የመጣችው። ሳውዲ ነበረ። ከዛ ይዛልሽ መታ። እስቲ መጀመሪያ የእንኳን አደረሰሽ መልእክት የምታስተላልፊ ለማን ነው? አክስትሽ? እሺ በያ። እንኳን አደረሰሽ አክስቴ። ስሟ ማን ነው? ሶፊ። እንዴት እንኳን አደረሰሽ። ማሻአላህ። በዓል እንዴት ነው? አሪፍ ነው አይደለ? ያዘጋጀሽልን ፕሮግራም አለ እንዴ? ምንድነው? እስቲ ጋብዥ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ويل لكل همزة لمزة الذي جمع مالا وأجده يحسب أن ماله أخلده كلا لينبذن في الحطمة وما أدراك ما الحطمة نار الله الموقدة التي تطلع على العافدة إنها عليهم معصدة في أمد ممددة ማሻአላህ ማሻአላህ። ለጓደኞችሽ እስቲ እንኳን አደረሳችሁ መልእክት ታስተላልፊላቸው። እንኳን አደረሳችሁ ጓደኞች። ማሻአላህ። ለእናትሽም ለአባትሽም እንኳን አደረሰ አባቴ፣ እንኳን አደረሰሽ እናቴ። ሌላስ የለም? ወንድም ምናምን? እንኳን አደረሰ ወንድሜ። ማሻአላህ። አመት ደግሞ አላህ ያድርሰን። ነሲባ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና። እንኳን አደረሰሽ። እንኳን አብሮ አደረሰ። በዓል እንዴት ነው? ደህና። ምንድነው እስቲ የምትጋብዥ? ቁርአን። እሺ። ቢስሚላሂ الرحمن الرحيم أعوذ بالله من الشيطان الرجيم والعصر إن الإنسان لفي خسر إن الذين آمنوا وعملوا الصالحات وتواصوا بالصبر وتواصوا بالحق وتواصوا بالصبر. ما شاء الله. ትምህርት ስንተኛ ክፍል ነሽ? ኬጂ ስለነበርኩ ለምን አቋረጥሽ? ኮሌላ ነበር። አሁንሳ ይሄን ነው የምትማሪው? ስንተኛ ክፍል ነሽ አሁን? አልገባሁም። አቋርጠሻል? አቋርጫለሁ እያልሽ ስንተኛ ክፍል ነሽ ልጅ? ጥርስሽ ምን ጨረሰ? ማታ ነገየው ነው ትናንትና ድርብ መቼማ ትናንትና። ታዲያ አሁን ስጋ በምንድን ነው የምትበይው? ኮኪስ ዳቦ እንጂ ስጋ በይ ጥርስ ስለሌለ ስጋ መብለያ የለም። ያንቺን ያስቀምጡልሽ በቃ ፍሪጅ። ለምን? ማን ነው ያለው? አሞሽ ሐኪም ነው የከለከለሽ? መቼ? ጣፋጭ ነገር መብላት ተከላከልኩ ነው ያልሽው? ለምን? አሁን በዓል እንግዲህ የማልወደው ግን ያመኛል። አንደኛ ጣፋጭ ነገር ዳቦ ቆሎ ጥርስም እኮ ይጨርሳል አይደለም። ጥርስ መጨረስ ሳይሆን ዳቦ ቆሎ ነው ያልወደው እንትን የኮክስ ጣፋጭ ነገር አልወደው። በጣም ጎበዝ። ስንተኛ
ኬጂ1 ተመርቄ ነበር። ኬጂ2 በፈተና አሸነፍኩና አንደኛ ወጥቼ ተመረኩኝ። ከዛ ኬጂ3 እንደገባሁኝ 3 አመት ተምሬያለሁኝ። አቋረጥኩኝ። እዛም እዚህ ስንገባ አቋረጥኩኝ። አሁን ቁርአን እየቀራሽ ነው። ያዘጋጀው ነገር አቅርብልን። ያዘጋጀውላችሁ ግጥም የግጥሜ ርዕስ ሰው አፈር ነው አሉ ታጥቦ የማይጠራ እድፍ የሞላበት ከጭቃ የተሰራ ሰው ሸክላ ነው አሉ ድንገት ተሰባሪ ወርቆ ለመነሳት ምን ይሉኝን ፈሪ ሰው ህልም ነው አሉ ታይቶ የማይጨበጥ ኪዳኑን አፍርሶ በሌላ የሚለውጥ ሰው ቅጠል ነው አሉ ጠውላጊ ደራቂ የእርሱን እልፍኝ ዘርቶ የሰውን አድማቂ ሰው ዝንብ ነው አሉ ከክፉም ከደጉም ከሁሉም አራፊ መዘዝን ሰብሳቢ በሽታን ጠላፊ ሰው እሳት ነው አሉ ለብልቦ የሚያቃጥል በአይኑ ተጋርፎ በግልምጫ የሚጥል ሰው ጊንጥ ነው አሉ መርዛማ ተናዳፊ በመላሱ ልሶ የሰውን ስም አጥፊ ደሞ ሰው ብርቱ ነው አሉ ስለሁሉ ታጋሽ ተቀማጩ የሰማው ለአምላኩ አልቃሽ። ማሻአላህ ይሄ ግጥም በጣም ቆንጆ ነው። እንዴት ነው ግጥም ለማቅረብ ምንድነው ያነሳሳ? ደስ ስላለ። እስቲ በዓልን በማስመልከት የእንኳን አደረሳችሁ መልእክት ለማን ነው የምታስተላልፈው? አስተላልፉ። እንኳን አደረሳችሁ ማለት ለእናቴ ለአባቴና ለዘመዶቼ። እናቴ የት ናት? ዱባይ ውጭ ሀገር። ስለዚህ በደንብ አድርገህ እናትን የእንኳን አደረሰሽ መልእክት። እንግዲህ የኔ እናት ስሟ ዘቢባ መሐመድ ይባላል። እናቴ እንኳን አደረሰሽ ስራ ቦታ እንደዛ አላህ እድሜሽን ጨምሮ እድሜሽን አርዝሞ እንድንገናኝ አላህ እንደው የምንገናኝበትን ቀን አጠርብ ያደርግልን። ቅርብ አላህ ያድርግ። እስቲ አሁን እናት የለችም፣ በዓል እንዴት ነው ያለ እናትና እናት ስትኖር አከባበር በዓል አንድ ነው? እስቲ ምንድነው ልዩነቱ? ካልዲ እናት ብትኖር ምን የተለየ ነገር አለ? እናት ሳትኖር ምን የተለየ ነገር አለ? እናቴ ስትኖር እኔ ደስ ይለኛል። እኔ እናቴን በጣም ወዳታለሁ። አለ እናቴ አሁን አባቴ እናትም አባትም ሆኖ ያሳድገኛል። ግን ያክስቴ ያጎቴ ልጅ አለች አሁን በቤት እሷ ናት እንትን የምትለን የኢድን አሁን እሷ ናት እንትን የምትለን። እናቴ ግን ስትኖር በቃ ቤቱ ደስ ይላል። ግን አሁን እናቴ ስትኖርና ሳትኖር አንድ አይደለም ቤቱ። እናቴ ሳትኖርና ሳትኖር አንድ አይደለም። ስትኖር ደስ ይላል እና እናትህ ቶሎ እንድትመጣ ፍላጎት አለ እና ባለፈው እናትህ ደውላልኝ ነበርና በጣም ቀጥታ ነው የደወለችው። እንዳው ቀጥታ ከውጭ ቀጥታ ስልክ ነው የደወለችው። በቃ አንተን የአላህ በጣም ጉጉት አላት ዑለማ እንዲሆንልኝ ልጄ በቃ ቁርአን ተፍሲር እንዲቀራልኝ ምናምን በላ ጉጉት አላት። እንዴት ነው ለመሆን ዝግጁ ነህ? ዑለማ ምናምን ዓለም በቃ ሙፍቲ ለመሆን ማለት ነው። ፈትዋ ለመስጠት ትልቅ ደረጃ ለመድረስ እናትህ ከምትለው በላይ ለመድረስ ዝግጁ ነህ። ማሻአላህ አላህ ይወፍቅህ። ያው እናትህን እንግዲህ ስትመጣ በሰላም አላህ ያምጣት። ትደውልልሃለህ አይደል? በቂራት ያለው ነገር ትጠይቃለህ። ማሻአላህ በጣም ደስ ይላል። እንግዲህ እናትህንም እድሜዋን ረጅም አላህ ያድርግላት። አመት ደግሞ አላህ ያድርሰን። ሌላ እንኳን አደረሳችሁ የምትለው ሰው አለ? አባቴ እንኳን አደረሰ። ሌላ አጎቴ አክስቴ ሁሉ እንኳን አደረሳችሁ። አመት አላህ ያድርሰን። ክብራትና ክብራን የተከበራችሁ ልዩ የኢድ እንግዳ ፕሮግራም ካሊድ በቀለ ጋር የተወሰነ ግጥሙን በማስመልከት ቆይታ አድርገናል። አላህ Subhanahu Wa Ta'ala አመት አላህ ያድርሰን። ተቀበለ አላሁ ሚና ወሚንኩም ሷሊህ አልአዕማል። ዒድ ሙባረክ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።